እሺ ማሙ ስታድግ ምን መሆን ትፈልጋለህ? ወደፊት ቢሊየነር መሆን ፈልጋለሁ። ቆንጆ ሴት አገባለሁ። ዱባይ ላይ አፓርትመንት ገዛላታለሁ። የምንዝናናው ፓሪስ ነው። ከቦታ ቦታ ለመንቀሳቀስ የግል ጀት እንጠቀማለን። ታሪካዊ ቦታዎችን እንጎበኛለን። የፈለገችውን አረግላታለሁ። ሁሌ እንደምወዳት እነግራታለሁ። በቃ አሪፍ ህይወት ነው የምንኖረው። አንቺስ ሳሮንዬ ስታድጊ ምን መሆን ትፈልጊያለሽ? የማማ ሚስት። ትንሹ ወንድም ትንሽዬ መልአክ ነው ብለኛል ነበር። አዎ ምን ነው ታዲያ ለምንድነው ጠረጴዛ ላይ ሆኜ ስወረውረው ያልበረረው? አንተኔ ልመታኝ? አታውቂኝማ ጀለስካ። ምንም የምታውቂው ነገር የለም። እንዲህ ስለተነፋፋሽ አይደለም፣ ስጋ ምናምን አይደለም ማየት ያለብሽ፣ የሆነ ቴክኒክ ምናምን ነገር ነው። እኔ 3 ቦታዎች አውቃለሁ አንተ ጋር ቆላልፌ ብቻ ማስቀመጥ ወላ ልፈቀ ይችላል። ይሄን ብረት መላጣ ይዘህ ማለት ነው ምንም ልታደርገኝ አትችልም። ብዙ ሰዎች በእኔ ምክንያት ተጎድተዋል። አሁን ለምሳሌ ማለት ነው እዛ ከኋላ የምታየው ሰውዬ ፉሾማስ ይኸው ላሳየህ። ይኸው ወደዛ ጋር እንዴ እኔ ምን አባት ያኮረፍክ? ትምህርት ቤት ተማሪዎች ሳቁብኝ። ለምን የሚስቁብኝ? አስተማሪ ወደፊት ምን መሆን ትፈልጋለህ ብሎ ጠየቀኝ። እሺ ምን አልክ? ዶክተር። እና ዶክተር ስላልክ ሳቁብህ? ጥርሳቸው ይርገፍ። አየሽ ሩቴ፣ ለዚህ እኮ ነው ለትውልዱ እንደ ለምን አይነት ማህበራዊ ሞራል ላይ ንስራዊ እየተናነ የተካኑ ሂሳዊ ዝግጅቶች ለማቅረብ ደፋ ቀና ነው። ተረዳሽ? አዎ ተረዳሁ። ከደከምክ እኔ ምን ይሄ ነው? ለምንድን ነው ቆይ ዶክተር ስላልካቸው ነው የሳቁብህ? አይ አስተማሪ የምን ዶክተር መሆን ነው የምፈልገው ብሎ ጠየቀኝ። እሺ የምን አልከው? ይሄንዬ እንትን አልከው? የውስጥ ደዌ? አይ ከአንገት በላይ አልከው? ይሄንዬ አይ የጥርስ? አይ የአይን አልከው? ይሄን ይሰል? አይ አፍሮ ነው የማህፀን አልከው? አይ እሺ በቃ የአጥንት ስፔሻሊስት አልከው? አይ የእንስሳ ነው አልከው? አይ ታዲያ ምንድን ነው ያልከው? የክብር። እስቲ ቾምቤ ኤችአይቪ ኤድስ መተላለፊያ መንገዶችን ንገር። በቴሌቪዥንና በሬዲዮ። ሄሎ ማሙ፣ ሰላም ነው? ዶክተር እንዴት ነህ? አንድ ነገር ላማክርህ ነበር። ምንድነው? ባለቤቴ ጆሮዋ ምንም እየሰማ አይደለም። ደነቆረችብኝ እኮ በእናትህ። ከምን ያህል ርቀት ላይ ነው የማትሰማው? እኔ እንጃ ዶክተር፣ ብቻ ምንም ነው የማትሰማው። እሺ ይኸውልህ፣ እዚህ ከመምጣት በፊት መጀመሪያ ራቅ ብለህ አውራት። ካልሰማች ትንሽ ወደሷ ቀረብ ብለህ አውራት። አሁንም ካልሰማች በደንብ ወደሷ ተጠግተህ አውራት። ከየቱ ጋር መስማት እንደምትችል አሳውቀኝ። እሺ ዶክተር። የኔ ፍቅር ዛሬ ራት ምንድነው? ኦኬ። የኔ ፍቅር ዛሬ ራት ምንድነው? የኔ ፍቅር ዛሬ ራት ምንድነው? ማሞ ለ10ኛ ጊዜ ሽሮ ነው። አይሰማም እንዴ? Who is Mr. ከበደ? Mr. ከበደ። Okay, I am his transistor. የምን አባ ትራንዚስተር ነው የምትለው? ትራንዚስተር አይደለም የሚባለው። ትራንስሌተር ነው አንተ ጅል። I am his translator. Hello, please can I talk to him? ምን አለ ባካር ብትቆም ቢያንስ እኔ ጨርሻለሁ ብዬ አይደል የመጣሁት? Mr. ከበደ, what is the purpose of your trip? Terrorist. He is a terrorist. What? Terrorist. He is big terrorist. Cancelled. Out. Out. የምን አባ ቴሮሪስት? እና ቴሮሪስት አይደለ? ቱሪስት። አንተ ደነስ ቱሪስት ነው። አስበላኝ። ከአሜሪካ አስቀራኝ። ቪዛውን አስከለከልከኝ። ሳንጀምር ነው እንደ ቪዛ ማስከለከለ። ወይኔ 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 ወይኔ። ሮፊ ሎዲማን ሸው ጥሪ አክብረህ እንግዳ ሆነህ ስለመጣ አመስግኘን ያለ። እኔም እንግዳ ስላደረከኝ አመሰግናለሁ ዲማን።
መጀመርታ ጥያቄ ልሎፍና ለሰው ለአንድ አልበም ለመስራት ስንትና ስንት አመት ለሚፈጅበት ለአንተ በአንድ ጊዜ ለክልት አልበም ለከህን ያለ ለዚህ ሚስጥሩ ምንድነው ትላለህ ሮፊ? ሃርድ ወርክ ዲሲፕሊን እና መልካም የሆነ ፖዚቲቭ አመለካከት ካለ እንኳን 22 አልበም ባንድ መልቀቅ ይቻላል ዲማን። በዛ ላይ እኔ በኔ ትውልድ አምናለሁ ምንም ብለቅ ይከተለኛል። ዋይ ሎሮፍናን ለሱን ካነ ተወው። እንደውም ለአንዳንድ ሰዎች በሸርኔ በአንድ የሙዚቃ ስልትና በአንድ ዜማ 2 አልበም ነው የለቀቀው ብለው ያሞሃል። ለሱ ምን ትላለህ? ሁሉንም ሰው ማስደሰት አይቻልም ዲማን። I just rock my best። እንግዲህ የተሻለ ሰራለሁ ብሎ የሚያስብ ሰው ካለ ሰርቶ ማሳየት ነው ዲማን አይመስልህም? ለእሱ እንዳለ ሆኖ ለእኔ መጠየቅ ለምፈልገው ለአዲስ አልበሙ ለመልቀቅ አልፈጠንኩም ወይ ማለት ገና ላለፈው ለለቀቀው አልበሚ 2 አመት ሳይሞላው ለሳ አጣጥመን ሳንተርስ ሌላ ለ2 አልበሚ ለ19 ሙዚቃ ለአናታችን ላይ ለቀውብን ያለ ባይ አታታታታታ ዱብ ባይ እንደ በረዶ በልጅነቱ በረሃ ለምዶ ተወርዋሪ ጦር ልክ እንደ ወይኔ ጉዴ ማሞ በለው እንጂ ኧረ ታጠቅ አንተ በለው ተወርዋሪ ጦር ልክ እንደ ወይኔ ጉዳችን ጠፋባችሁ። ማነህ ደጃዝማች? ጦርነቱ ላይ 2ቱን ከፊት አሰልፍልኝ። ወየው እንዴ አንተ አህያ አህያ ነኝ። ድብን ያልኩ አህያ ወደላ አህያ ነኝ። እኔ ያገባሁት ማለት ነው? አዎ አህያ ነው ያገባሽው። ምን ለማለት ፈልገህ ነው? እባክህ አህያ ባልሆን ኖሮ አንቺን አገባ ነበረ። ናስቲ ማሙሽ እንዴ ጋሼ አላስታውሱኝም? አላስታወስኩም። ማነህ እንዴ 8ኛ ክፍል ሂሳብና ፊዚክስ አንድ ላይ አስተምረውኝ ነበርኩ ጋሼ። ውይ ልጄ ምንም ማስታውሰው ነገር የለም። ናቲ ነህ እንዴ ጋሼ? አዎ ናቲ እኮ ነኝ። ጎሽ ልጅ አሁን የአባይ ሆቴል ጠፍቶኝ ነበርና እስቲ አቅጣጫውን ንገረኝ። ይኸውልህ በዚህ ቀጥታ በ2 ሜትር ፐር ሰከንድ ይሄዳሉ። ከዛ በኋላ ወደ ሰሜን በ3 ሜትር ፐር ሰከንድ ሲሄዱ ኤክስ የሚባለውን ሆቴል ያገኙታል። ከዛ ወደ ደቡብ ደግሞ በ4 ሜትር ፐር ሰከንድ ሲሄዱ ዋይ የሚባለውን ፀጉር ቤት ያገኙታል። ከዛ ወደ ምዕራብ በ1 ሜትር ፐር ሰከንድ ስኩዌር ሲሄዱ የአባይ ሆቴልን ያገኙታል። ምን ዲያ ደ ዲዩ ዱ ዲ ዲ ዲያ ዳ ዲ ዴ ዲ ድ ዶ ዶ አንተ ማሞ እስቲ ብቻህን በል ደ ዱ ዲ ዳ አንተ ዲያን አታጥብቅ ዲያዲያብ ዛሬ ችሎቱ የተሰየመው አህያ ወገኖቼን ሰዎች ደመሰሷቸው፣ ዘሬን አጠፉ፣ ከሌሎች እንስሳት ጋር እያደረጉ ስጋዬን በሉት ብላ በተለይም ደግሞ ደመቀ ልኳንዳን ወንድሜን አርዶ ለህዝብ አብልቷል ብላ ከሷለች። አህያ እዚህ ላይ የምትዩ ነገር አለ? ክቡር ዳኛ እኔ በቃኝ። እኔ እንደው የታወቅኩ ነኝ። የኢትዮጵያ ህዝብ ምን አደረኩት? ምን በደልኩት? ለዘመናት እየተሸከሙ እየተራገጥኩ እየፈሳው አገልግዬው የሁሉ ስቃይ ይገባኛል? ሳናውቅን የበላነው ያሉ ደግሞ የአህያና የከብት ስጋ ጠፍቷችሁ ነው? እንዴት? በተለይ ደግሞ አቶ ደመቀ የሚባል ሰውዬ ወንድሜን ከትላንትና ወዲያ እንጨት ተሸክሞለት እንደገባ በዛው አልተመለሰም። ክቡር ዳኛ እኔ አንድም የአህያ ስጋ ለሰዎች አቅርቤ አላውቅም። በተለይ ደግሞ ያንቺን ወንድም እኔ አልገደልኩትም። ክቡርነቱ ጠዋት ሲበላት የነበራትን ካሮት እኔ ማታ ሲሄድ ግማሿን ብቻ ነው እዛ በሩ ላይ ያገኘሁት። ገለውት አርደውት ሸኮናውን ራሱ አልቀራቸው። አህያ ካሮት ከምትዩ ውጪ ሌላ ማስረጃ አለሽ? ክቡርነቱ የሰው ማስረጃ ማቅረብ ይችላል። እሺ አቅርቢ። እንዴት ነህ ማሙ? ምንድነው ጠፍተሃል? አትታይም። አለው ትተዋወቃላችሁ እንዴ? እዚህ ትመጣለህ ማለት ነው? ኧረ አይደለም፣ በፊት አብረን የተማርነው እዛ ነው የማውቀው። ሰላም ማሞ፣ እንኳን ደህና መጣ። ይኸው እንደተለመደው ሁሌ የምትወደውን ቢራ። እሺ አመሰግናለሁ።
ቆይ ታውቃለች እንዴ? ቢራ እንደምትወድ በምን አወቀች? ድሮ አንድ ሰፈር ነበርን፣ አብረን የተማርነው። ታውቀኛለች መሰለኝ። ማሞዬ እንደተለመደው ልደንስልህ? አይ አያስፈልግም። ቆይ አንድ ጊዜ አዳምጪኝ። ልቀቀኝ ባክህ ወደዛ። አረ ፍቅር ከሌላ ሰው ጋር ተመሳስዬባት ነው የሚሆነው። አንተ አሁንም ልትዋሸኝ እየሞከርክ ነው? ስምህን ስጠራው እኮ በጆሮዬ ነው የሰማሁት። ወይኔ ተጫወትክብኝ። አረ እንደዛ አይደለም። ዝም በል በለው ማሙ። ዛሬ ደግሞ ነገረኛዋን ይዘህ ነው የምታድረው? ምን ነው? ምን ልርዳህ የኔ ወንድም? አንተ ነህ የሆቴሉ ማናጀር? አዎ ምን ነው? አረ ሚስቴ ከፎቁ በመስኮት ዘለ ራሷ ልታጠፋ ነው። ታዲያ እሱ እኮ የግላችሁ ነገር ነው። እኛ በሰው የግል ህይወት ጣልቃ አንገባም። ምን አንተ አህያ፣ መስኮቷ ልከፈት ብሏት እኮ ነው። ናክፈትላት እንጂ ውዴ። ቆይ ግን ለምን ጠዋት አብረን አንሮጥም? ወፍራም ነሽ እያልከኝ ነው? ኧረ አይደለም ውዴ፣ በቃ ተይው። ለምን ሰነፍ ነሽ እያልከኝ ነው? አምላክ ይሆይ እርዳኝ። መጀመሪያ እስቲ ተረጋጊ። ማለት እብድ ነሽ እያልከኝ ነው? ኧረ እኔ እንደሱ አላልኩም። እና ታዲያ ውሸታም ነሽ እያልከኝ ነው? አዎ ነሽ። እሺ እንደውም ገደል ግቢ ስትፈልጊ። እንካስኪችን ብርሰኝ። እሺ 200 ብር ልታወጣ ትመጣለህ? እንደዚህ ሂድ ውጪ ኤቲኤም አውጣ። ጭራሽ እንደውም ያለኝን ብር ሁሉ እንዳላወጣ። ይሄኔ እኮ 300 ብር ነው አካውንት ውስጥ ያለው። ነገር ያለው አንተ ሰውዬ ማን እንደሆንኩኝ አታውቅም። ብሬም ሰጠኝ ይሻላል። ምን አይነት አዘግ ሰው ነው የገጠመኝ? ይሄ አካውንት ያንተ ነው? ታዲያ ነገርኩህ እኮ ብሬን እንዳለ አሁን ስጡኝ። አረ በጣም ይቅርታ፣ 100 ሚሊዮን እኮ በአንዴ አይወጣም። ወይ ቀጠሮ ይዘን ሌላ ቀን እናዘጋጅልሃለን። እሺ ስንት ነው አሁን ማውጣት የምችለው? 50 ሺህ ብር። እሺ ቶሎ በል 50 ሺህ ብሩን አምጣ። እሺ ይሄው አለቃ። ይሄ 50 ሺህ ብር ነው? አዎ በቃ 200 ብር ነው የምፈልገው። ቀሪውን 49800 ብር አካውንቴ ውስጥ መልስ አስገባው። እሺ እሺ ተማሪዎች መልመጃ 2ን አብረን እንሰራለን። እንዴ አንተ እስካሁን የት ነበርክ? ዓለም ላይ ወጥቼ እየተጫወትኩ ስለነበር ነው። በል እሺ ግባ። እሺ ተማሪዎች የመጀመሪያውን ጥያቄ። እንዴ ማሞ አሁን ነው የምትመጣው? እስካሁን የት ነበርክ? አይ ቲቸር ዓለም ላይ ወጥቼ ስጫወት ነበር፣ ለዛ ነው። ዓለም ላይ እየተጫወትኩ። በል እሺ ግባ። እሺ የመጀመሪያው ጥያቄ ምንድነው የሚለው? እንዴ እሺ አንቺ ሴት ነበርሽ? ቆይ ልገምት። ዓለም ላይ ወጥተሽ የተጫወትሽ? ኧረ አይደለም ቲቸር፣ ዓለም ማለት እኮ እኔ ነኝ። ሰላም የተከበራችሁ ምዕመናን፣ ዛሬ እንደሚታወቀው ታላቅ የፈውስና የጸሎት ፕሮግራማችን ነው። ይህንን ፕሮግራም በየቤታችሁ ሆናችሁ በቴሌቪዥን የምትከታተሉ በሙሉ የታመመ አካላችሁን እጃችሁን ሊሆን ይችላል፣ እግራችሁን ሊሆን ይችላል፣ ብቻ እንዲጸለይበት የምትፈልጉትን አካላችሁን ወደ ቴሌቪዥናችሁ ላይ አስጠግታችሁ ተዘጋጁ። እሺ የጌታ ሰው። ቆይ ምን ሊሆኑ ነው ሱሪዎትን የሚያወልቁት? ቆይ ዝም በይ አንቺ። ውይ ሸቀጦትን። ፓስተሩ እኮ የታመመ ነው እንጂ የሚፈውሰው የሞተ አያስነሳም።